በቱርክዬ በኩል በአመራሩ በዲፕሎማቲክ ኮሚዩኒቲ በኩል ምን አይነት ስሜት አለው? ኢትዮጵያ የባህር በር አጀንዳ ማንሳቷን እንዴት ተቀበሉት? እንዴት ተመለከቱት? የቀይ ባህር ጉዳይ እንዳልከው በጣም ኮምፕሌክስ እና ውስብስብ የሆነ የብዙ ሀገራትን ብሔራዊ ጥቅም እየነካ የመጣ ነው። ሁለቱም በወሳኝ የጂኦግራፊክ ሎኬሽን ላይ የሚገኙ ሀገራት ናቸው፣ ቱርክም ኢትዮጵያም። በጣም የሚገርማቸው ነገር የቱርክ ፖለቲከኞች ኢትዮጵያ እንዴት አድርጋ ነው ኤርትራን ፈርማ ማለት አንድ ሀገር እንዴት የራሱን ሀገር ፈርሞ እንዴት ይሰጣል? በጉልበት ይወሰድ። አንድ ፕሮፌሰር ምን ያህል ደግ ብትሆኑ ነው አገር ፈርማችሁ የሰጣችሁት? ኢቭን አይገባቸውም። ይሄ የኛ ባህር ማጣት ማለት በአይዲያ ደረጃ አይገባቸውም። ቱርክ በአፍሪካ ቀንድ ላይ ጥቅም አለኝ ትላለች አይደል? ስለዚህ የአፍሪካ ቀንድ ጥቅሜ እንዳይነካ ብላ በዓለም ላይ ትልቁን የሚሊታሪ ቤዝ መታ ሶማሊያ ውስጥ ገምታለች። እኔ አፍሪካ ቀንድ ላይ ቱርክ ጥቅም አላት ስል ካላት ጥቅሞቿ መካከል ኢትዮጵያ ነች አንዷ። ኢትዮጵያ ውስጥ ያለ ጥቅሟን ለማስጠበቅ ደግሞ የኢትዮጵያ ኢኮኖሚ፣ የኢትዮጵያ ፖለቲካ ስቴቢላይዝ መሆን አለበት። የኢትዮጵያን ፖለቲካ፣ የኢትዮጵያን ኢኮኖሚ ስቴቢላይዝ ለማድረግ ደግሞ ኢትዮጵያ ወደ ባህር በር መውጣት አለባት። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። በዛሬ የሀገር ጉዳይ ዝግጅታችን የቀድሞ የኢፌድሪ አየር ኃይል ዋና አዛዥ እንደዚሁም ደግሞ የቀድሞ ኢታማዦር ሹም አምባሳደር አደም መሐመድ አብረውን ይቆያሉ። በቱርክ የኢትዮጵያ አምባሳደር ናቸው። ታሪክ ምሁሩ ዶክተር ኢብራሂም ሙሉሸዋ አብረውን አሉ። ወጣቱ የፖለቲካ ተንታኝ አፈወርቅ በደዊም አብሮን ይዘልቃል። እንዴት አሉ አምባሳደር? ጤና ይስጥልኝ። ሰላም ብለናል። እንግዲህ የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶሃን በኢትዮጵያ ይፋዊ ጉብኝት አድርገው ነበረ። በቱርክ ሚዲያዎች በኩል በጣም መነጋገሪያ ነበረ። በተለይም ደግሞ ጋዜጦቻቸው፣ ታዋቂ ሚዲያዎቻቸው በትልቅ ሰፊ ሽፋን ሰጥተውታል። እንደው እንዳጠቃላይ በቱርክ የዲፕሎማቲክ ማህበረሰብ ዘንድ የእርሳቸው ጉብኝት እንዴት ታየ? ቅኝቱስ ምን ይመስል ነበረ? ምን እየተባለ ነው እዛስ የሚለውን ነገር ከዚህ ብንጀምር። አመሰግናለሁ ስለተሰጠኝ እድል። እንዳልከው ይሄ ጉብኝት ሲጠበቅ የነበረ ነው። በ2022 አካባቢ እቅድ ይዘው ነበረ። ኢትዮጵያንም ጎበኘው እንዳውም ሌላ ሀገር ጋር ሳላቀናጅ ብቻዋን መጎበኛት ሀገር ነው ብለውም ቃል ገብተው ነበር። በአጠቃላይ ለኢትዮጵያ ያላቸው አመለካከት ትንሽ ለየት ያለ ነው። አንደኛ የኢትዮጵያን ታሪክ በሚገባ ይገነዘባሉ። ሁለተኛ ደግሞ ለነብዩ መሐመድ ተከታዮች መጠጊያ የነበረች ሀገር፣ ለዚህ ልዩ ታሪክም የተለየ ክብር የሚሰጡ አገር ነው። ከዛም በላይ ኢትዮጵያ በአፍሪካ ቀንድ ብቻም ሳይሆን በአፍሪካ ያላትን ቁልፍ ሚና ከሚገነዘቡ ከማህበረሰቡም ከቲንክ ታንኩም ከተለያዩ ኃይሎች ይጠበቅ ነበረ እና እስካሁን ድረስ በጣም ለዘመናት የዘለቀ ግንኙነት በሚገባ የሚመጥን እና ከፍተኛ የሆነ ደስታ ነው ያየሁት በቱርክ ማህበረሰብ እና በተለያዩ የቲንክ ታንክ ግሩፕ መልእክቶች ላይ። እንግዲህ ብዙ የፖለቲካ ተንታኞች የሚሉት ነገር አንድ ነገር አለ። ቱርክዬን በተመለከተ ጂኦግራፊክ ወሳኝነቷ ለምስራቁም ምዕራቡንም በመያዝ በኩል በአማካይ ስፍራ የምትገኝ ናትና የዚህ የጂኦግራፊን ወይም የመልክዓ ምድርን የመልክዓ ፖለቲካን አስፈላጊነት ከሚገለጹባቸው ሀገራት መካከል ቱርክዬ በቀዳሚነት የምትቀመጥ ናት። በተመሳሳይ ኢትዮጵያ ደግሞ የአፍሪካ መግቢያ ናት። ከዚህ በተጨማሪ ደግሞ በባብል አልመንደብና በሲዩስ ካናል መካከል የምትገኝ ነገር ግን የባህር በሯን በሴራ ያጣች ሀገር ናት። አሁን ይህንን ጥያቄ ኢትዮጵያ ወደ አደባባይ አምጥተዋለች እና በቱርክዬ በኩል
በአመራሩ በዲፕሎማቲክ ኮሚዩኒቲው በኩል ምን አይነት ስሜት አለው? ኢትዮጵያ የባህር በር አጀንዳ ማንሳቷን እንዴት ተቀበሉት? እንዴት ተመለከቱት? አሁን ኢትዮጵያ እያነሳችው ያለችው የባህር በር ጥያቄ ለህልውናዋ፣ ለኢኮኖሚ እድገቷና ለብልጽግናዋ እጅግ አስፈላጊ እንደሆነ ለወዳጅ ሀገር፣ ለወዳጅ ህዝብ በዚህን ልክ ማስረዳት እና ከጎናችን እንዲቆሙ የማግባባት ስራው በከፍተኛ ደረጃ ኢትዮጵያ ጠይቃለች። ከዚህ አንጻር ብዙ ነገሮች ይጻፋሉ። ያው በፕሬዝዳንቱ ፕሬስ ስቴትመንቱ ላይ እንደሰማ ነው ብዙ ጊዜ የኢትዮጵያን የባህር በር ጥያቄ 130 ሚሊዮን ህዝብ 60 ኪሎ ሜትር ያህል ርቃ የምትገኝ ኢትዮጵያ በተወሰነ ፖርቶች ብቻ በኪራይ ተኮድኩዳ እንድትኖር ተገቢ አይደለም የሚለው ሌጂቲሜት የሆነ ጥያቄ ተገቢ ነው የሚል ነገር ይነሳል፣ ይጻፋልም፣ ዲቤት ላይም ተሰማዋለህ። ጉዳዩ ግን እንዴት ነው ማግኘት የሚለው ጉዳይ ላይ ብዙ ጊዜ የተለያዩ ነገሮች ትሰማለህ። በዚህ ጉብኝትም ጠቅላይ ሚኒስትር ዶክተር አብይ አህመድ በጣም ግልጽ ያደረጉት ነገር ምንድን ነው? ይሄ ጥያቄ የዘመናት ጥያቄ ነው። የኢትዮጵያ የወደፊት የመልማትና የማደግ የህልውና ጥያቄ ነው። ስለዚህ በዚህ ጉዳይ ላይ ወዳጅ ሀገር፣ ወዳጅ መንግስት እኛ ለምንጠይቀው ሰላማዊ የሆነ በእኩል ተጠቃሚነት ላይ የተመሰረተ የባህር በር የማግኘት ጉዳይ አስፈላጊውን ድጋፍ እና የዲፕሎማሲ ኃይሏንም ተጠቅማ ኢትዮጵያን እንድትተባበር የማድረጉ ስራ እጅግ አስፈላጊ እና ጠቃሚ መድረክ የሚያገኝበት ነው ብዬ ነው የማምነው። ከዚህ አንጻር ሴኪዩርድ የሆነ የባህር በር የምናገኝበትን መንገድ አሁንም ሰፊ ስራ ለወዳጆቻችን መስራት እንዳለብን የሚጠቁም ነገር ነው እያየሁ ያለሁት። ይሄ መልእክት ግን በሚገባ የተላለፈ ይመስለኛል በጠቅላይ ሚኒስትራችንም በዚህ ጉብኝት። እንግዲህ ቱርክ በኢትዮጵያ ከፍተኛ ኢንቨስት ካደረጉ ሀገራት መካከል በሁለተኛነት የምትጠቀስ ነው። ለሀገሪቱ ደግሞ በአፍሪካ ከፍተኛ ኢንቨስትመንቷ ቀዳሚው በኢትዮጵያ ያለ ኢንቨስትመንቷ ነው። የታሪክ ግንኙነቱም እጅግ ከፍተኛ መሆኑ ይጠቀሳል። በአዲስ አበባ የተደረጉ ውይይቶችና ስምምነቶች እንደዚሁም ደግሞ በሁለትዮሽ ግንኙነቱ ከዛ ባለፈ ደግሞ በቀይ ባህር ቀጠና ላይ ምን አይነት ተጽዕኖ ይኖረዋል ብለው ያስባሉ? እንግዲህ አንደኛ የንግድና ኢንቨስትመንት ያለንን ግንኙነት ማጠናከር የሚል ነው። በተለይ በንግድ ዘርፍ ዝቅተኛ ደረጃ ላይ ነው ያለው። ሁለቱ ሀገራት ከፍተኛ የሆነ ፖቴንሻል አላቸው። ነገር ግን የንግድ ልውውጡ ሲታይ በጣም ዝቅተኛ ነው። ሀገራችንም የዓለም አቀፍ የንግድ ድርጅት አባል ለመሆን ከፍተኛ ስራ እየሰራች ነው ያለችው። ቱርክዬም በባይላተራል ደረጃ ያለንን የደብሊውቲኦ ማርኬት አክሰስ ባይላተራል አግሪመንትም ከፈረሙ የመጀመሪያው ሀገር ከኛ ጋር ቱርክዬ ነች። ምናልባት በሁለቱ አገራት መካከል ያለው የንግድ ትስስር ወይም ግንኙነት መጠኑም እያደገ ይሄዳል የሚል እምነት ተይዟል። በዚህም ሁለቱ መሪዎች ቢያንስ ከ1 ቢሊዮን ዶላር በላይ በአጭር ጊዜ ሊያድግ የሚችልበትን የታቀደ ስራዎች መስራት አለብን ብለዋል። ከዛ በላይ የቱርክ ባለሀብቶች ኢትዮጵያ በርካታ ስትራቴጂክ ፕሮጀክቶች ይዛ እየሰራች እንዳለች ያውቃሉ። በተለይ በኮንስትራክሽን፣ በማይኒንግ፣ በኢነርጂ እና በተለያዩ ሴክተሮች የመንግስታችንን የልማት ፕራዮሪቲዎችንም በሚገባ አስረድተናል፣ ያውቃሉ። በዚህ ጉዳይ መሳተፍ ይፈልጋሉ። የ9ኛው የቱርክ ኢትዮጵያ የጋራ ኢኮኖሚ ኮሚሽን መግባቢያ ሰነድ ተፈርሟል። ይሄ ብዙ መስሪያ ቤቶችን ሚኒስትሪያል መስሪያ ቤቶችን የሚመለከትም ነው። በሌላ በኩል በኢነርጂ በተለይ ደግሞ በኢነርጂ ኢንፍራስትራክቸር እና በታዳሽ ኃይልም እንደዚሁ በኢትዮጵያ ውስጥ የነሱ ካምፓኒዎች ገብተው እንዲሰሩ ስምምነት ላይ ተደርሷል። ከዛ በላይ አጋጣሚ ሆኖ ኮፕ 31ን ቱርክ ታዘጋጃለች።
ኮፕ 32ን ደግሞ ኢትዮጵያ ታዘጋጃለች። ይሄም እንደ ጥሩ አጋጣሚ ሁለቱ መሪዎች የልምድ ልውውጦችን ለማድረግ የመተጋገዝና የተለያዩ ስራዎችን በጋራ ለመስራትም አጋጣሚ በዚህ አጋጣሚ ጥሩ ነገር ተነጋግረዋል። የተሻለ እድልም ይኖራል ብዬ አስባለሁ። ከዛ ባሻገር የቀይ ባህር ጉዳይ ላይ ይሄ ዲፕሎማሲያዊ ግንኙነት የቀይ ባህር ጉዳይ እንዳልከው በጣም ኮምፕሌክስ እና ውስብስብ የሆነ የብዙ ሀገራትን ብሔራዊ ጥቅም እየነካ የመጣ ነው። የኢትዮጵያም ጥያቄ ከዚህ የተለየ አይደለም። ኢትዮጵያ እንዳውም በ60 ኪሎ ሜትር ርቀት ላይ ያለች ሀገር የኢትዮጵያን ብሔራዊ ጥቅም በፖዚቲቭ ይሁን በኔጌቲቭ አፌክት ከማድረግ አንጻር ኢትዮጵያ ቀዳሚዋም ልትሆን ትችላለች። ስለዚህ ይሄ የዲፕሎማሲ ግንኙነት በርካታ ሀገራት የሚረባረቡበት ሀገር ነው። ከፍተኛ የሴኩሪቲ ኮንሰርን ያለበት ነው። ኢትዮጵያን በዚህ በቀይ ባህር ዙሪያ ወይም በአፍሪካ ቀንድ በተለይ የኢትዮጵያ ሚና ቁልፍ ሚና የምትጫወት ሀገር እንደሆነች የቱርክ መንግስት ጠንቅቀው ያውቃል። ኢንተረስት አላቸው፣ ፍላጎት አላቸው። ስለዚህ ይሄ ፍላጎታቸውን መሰረት አድርገው ከኢትዮጵያ በኢኮኖሚ በማህበራዊ እና በሴኩሪቲ ጉዳይ ላይ ተባብሮ መስራት ለሁላችንም የተሻለ ብሔራዊ ጥቅምን ከፍ ለማድረግ የሚያስችል ሁኔታ ይፈጥራል ተብሎ ይታሰባል። ይሄ በቀይ ባህር አካባቢ ወይም ደግሞ አሁን ባለው እየተፈጠረ ባለው አዲስ ዓለማዊ ሁኔታ የኢትዮጵያና የቱርክ ጥያቄ እንደገና የሚታደስበት ወደፊት አብረው በመተጋገዝ በመተማመንና በመከባበር በዚህ አካባቢ ያለውን ብሔራዊ ጥቅማቸውን በጋራ ለመስራት ዲፕሎማሲውን አይ ቲንክ ወደ ከፍተኛ ደረጃ ያደረሰ ወይም የሚያወጣ ይመስለኛል። አምባሳደር ጀነራል አደም መሐመድ ለጊዜዎት እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ዶክተር ኢብራሂም ወደ አንተ ልምጣና እንግዲህ የቱርክዬ ፕሬዝደንት የኢትዮጵያ ጉብኝት በዓለም አቀፍ ደረጃ በተለይ በሚዲያዎቹ ላይ በጣም መነጋገሪያ ሆኖ ነበረ። የቱርክዬ ሚዲያዎች ጉዳዩን ሰፊ ሽፋን ነው የሰጡት። በትርጉሙ ላይ በርከት ያሉ ትንታኔዎችን እየጻፉ ይገኛሉ። ለምንድነው መነጋገሪያ የሆነው? ምን የተለየ ነገር ይዞ ነው የመጣው የፕሬዝደንቱ ጉብኝት? እሺ፣ በጣም አመሰግናለሁ። በመጀመሪያ ይሄ ጉብኝት ኢትዮጵያ የመጡበት ወቅት እሳቸው በውጭ ፖሊሲ በጣም የተሳካላቸው ጊዜ ነው። ተቃዋሚዎቹ ሳይቀሩ ካሁን በኋላ በውጭ ፖሊሲ ኤርዶዋንን እጅ አሰጥቶናል ያሉበት ዘመን ነው። በተለይ አንድ ወር ኦልሞስት የአሜሪካ መውጣት ከሶሪያ የቱርክ ደግሞ በፈለገችው መንገድ ሶሪያን የመቅረጽ ሁኔታ ውስጥ መሆን አጠቃላይ የውጭ ፖሊሲያቸውን ፒክ እንዲደርስና አገር ውስጥም ያለው ተቃዋሚ ጭምር እየተነሱ ካሁን በኋላ ኤርዶዋንን በውጭ ፖሊሲ ልናማው አንችልም የሚል ምስክርነት እየሰጡበት ባሉበት ወቅት የፒኬኬም ጉዳይ ጠመንጃ ይጥላል ተብሎ የማይታሰብ ነበር። ስለዚህ የአጠቃላይ ባለፉት 10 ምናምን ዓመታት በኢኮኖሚ ቱርክ የተጎዳች ቢሆንም ግን መጨረሻ ላይ ፍሬውን ሰጥቶናል የሚል የውጭ ፖሊሲ ፍሬውን አግኝቷል የሚል ነው። እንግዲህ እዚች ላይ ነው ኢትዮጵያ የተጎበኘችው። አሁን ያለው የቱርክ የፖለቲካ ሁኔታ አክ ፓርቲ ወይም ኤኬ ፓርቲ የሚባለው ድል ባገኘበት ማግስትና የፖሊሲውን ማንም ቻሌንጅ በማያደርግበት ዘመን የተመረጠች ሀገር ነች ኢትዮጵያን መጎብኘት ማለት ነው። ይሄ ራሱ ትልቅ ነገር ነው። ስለዚህ የቱርክ ሚዲያዎች እንዴት ቀረጹት የሚለውን ነገር ብናይ ደግሞ የኢትዮጵያን ጉብኝት ፍሬም ያደረጉበት መንገድ በ2005 እንግዲህ ቱርክ የአፍሪካ ፖሊሲ ስታወጣ በጣም ምን ታደርጋላችሁ አፍሪካ ላይ እዛ ድረስ ሄዳችሁ ሶሪያ ላይ ምን ታደርጋላችሁ እንዲህ ይባሉ ነበርና ያንን ምን እንደሚያደርጉ
ያሳዩበት መንገድና አሁን አቺቭ ያደረጉ ኢትዮጵያንም ያህል ሀገር ላይ ይሄን ያህል ጥሩ ተቀባይነት በጣም በተግባር ማለት ነው አቀባበሉ ምኑ ጭምር ሲምቦሊካሊ ራሱ ቀጥታ ሲያስተላልፉ ነበር። ቀጥታ ከፕሬዝዳንቱ ከቦሌ ሲወጡ እስከ ቤተ መንግስት ድረስ እያንዳንዷ ዝግጅት በቱርክ ሚዲያዎች ሲተላለፍ ነበር እና ብዙ ጊዜ የሚቀረጸው እንደውም ሲገቡ ምን ሲሉ ምናምን ወይ መግለጫ ሲሰጡ ነው ቀጥታ። በተለይ ሌላ አገር ከሆነ ይሄ አይደለም። ራሱ የፈረሶቹን ሁኔታ እየተነተኑ ምን እያሉ ይሄ ደግሞ ልክ ጠቅላይ ሚኒስቴራችን እዛም ሲሄዱ የተደረገላቸው አቀባበል መልስ ነው የሰጠ ነው። እዛ ሊጎበኙ ክቡር ጠቅላይ ሚኒስቴር ሲሄዱ በዚሁ በፈረስ ታጅበው እዛ ድረስ ነውና የኦቶማንና ዘመን ያስታወሰ ነበር። ያንን መልስ ነው የሰጠ ነው እና ኢትዮጵያ ለሚያከብራት የምታደርገውን ነገር አሳይታለች። ከዛ በኋላ ምንድነው የሚሉት በተለይ የመንግስት ሚዲያዎች ይሄው ከ2005 ጀምሮ ክሪቲሳይዝ ስንደረግበት የነበረው የአፍሪካ ፖሊሲ ምን እንዳመጣ ኢትዮጵያን የሚያህል ሀገር ከኢትዮጵያ ጋር ያለን ግንኙነት ኢትዮጵያ ማለት የአፍሪካ መግቢያ መሆኗን አሁን እዚህ የምናወራው ኢትዮጵያ አፍሪካ ውስጥ ያላትን ቦታ በመተንተን ከዛ በተረፈ ደግሞ የአንካራው ስምምነት ቱርክን አፍሪካ ውስጥ ያስቀመጣትን ቦታ በመተንተን ማለት ነው እና ኢትስ ኖት ኦንሊ እኛ እንደ አቺቭመንት እዚህ ብናወራው የሳቸው መምጣት እነሱም ደግሞ ዘሴም አይነት ዲስኮርስ ነው ያለው ሁለቱም ጋር እና በጣም ደስ በሚል ሁኔታ ቱርክ የአፍሪካን ጉዳዮች ለአፍሪካ በመተው ብቻ ሳይሆን አፍሪካ ውስጥ ልትጫወት የምትችለውን ሚና ያሳየች አገር አድርገው እንደ ናሽናል አቺቭመንት ነው የቆጠሩት። በጣም ጥሩ እመለሳለሁ። አፈወርቅ ወደ አንተ ልምጣና እንግዲህ ሚዲያዎቹን ቀደም ብለን እያየናቸው ነበረ። ልዩ ሽፋን ልዩ ትኩረት ነው የሰጡት። በአጠቃላይ ለኢትዮጵያና ለቱርክ የረጂብ ጣይብ ኤርዶጋን ወደዚህ መምጣት ምን ትርጉም አለው? እዚህስ የነበረው በሁለቱ መሪዎች መካከል የነበረው ገስቸር አጠቃላይ የመተማመን የወንድማማችነት ስሜትንስ እንዴት አየኸው? ትርጉሙ ምንድነው የሚለውን እንየው። አንደኛው መታወቅ ያለበት የፕሬዝዳንቱ የኢትዮጵያ ጉብኝት ድንገተኛ ጉብኝት አይደለም። ቅድም ክቡር አምባሳደር አንስተውታል፣ ዶክተር አንስተውታል። ምክንያቱም ከ2002 ጀምሮ ሲታቀድ የነበረ ጉብኝት ነው። ሁለተኛው መረሳት የሌለበት ከጂ20 ስብሰባ ጎን ለጎን ክቡር ጠቅላይ ሚኒስትራችን ከክቡር ፕሬዝዳንት ጋር በነበራቸው ውይይት ክቡር ጠቅላይ ሚኒስትሩ ኦፊሻል ኢንቪቴሽን አቅርበዋል። ፕሬዝዳንቱ መጥተው ኢትዮጵያ እንዲጎበኙ ለዛ የተሰጠ ምላሽም እንደሆነ በጋዜጣዊ መግለጫው ላይ ተነስቷል። ዓለምን የሚዲያ አይኖች የሳበ ኢቨንት ኢትዮጵያ ውስጥ ነበረ። ከፕሬዝዳንቱ ወደ ኢትዮጵያ መምጣት ቀደም ብሎ የአፍሪካ ህብረት ስብሰባ ነበር፣ ኢታሊያ አፍሪካ ሰሚት ነበረ። ስለዚህ የዓለም የሚዲያ አይን ኢትዮጵያ ላይ ነበር። በዚሁ ሚዲያዎች የካሜራ ሌንሳቸውን ከኢትዮጵያ ላይ ከማንሳታቸው በፊት ደግሞ የዓለም ኢመርጂንግ ሱፐር ፓወር በኢኮኖሚም በዲፕሎማሲም በሚሊተሪም ኢመርጂንግ ሱፐር ፓወር የሆነች ሀገር መሪ ወደ ኢትዮጵያ መጡ። ስለዚህ ይሄም አንድ ከፍተኛ የሆነ የሚዲያ ትኩረት እንዲስብ አድርጎታል። ብዙ ሰዎች መሳሳት የሌለብን ነገር ቱርክ በዓለም ውስጥ ትልቅ ሚና ያላት ሀገር ነች። አንዳንዴ እንዴት ባስቀምጠው ይቀላል መሰለ፣ ፕሬዝዳንቱ ኢትዮጵያን ሲጎበኙ ኦልሞስት 4 ጊዜ ጎብኝተዋል፣ የአሁኑን ጨምሮ 2 ጊዜ ጠቅላይ ሚኒስትር እያሉ 2 ጊዜ ፕሬዝዳንት ሆነው ማለት ነው። ጠቅላይ ሚኒስትር ከሆኑበትና ወደ ቱርክ የፖለቲካ ስልጣን ከመጡበት ጊዜ ጀምሮ እንደ ወይን ሰክሰስፉል እየሆኑ ነው የመጡት፣ እየጣፈጡ ነው የመጡት ማለት ነው። ስለዚህ ቅድም ዶክተር ሲለው እንደነበረው ወደ ፖለቲካል አቺቭመንታቸው ክላይማክስ አቴን አድርጓል በሚባልበት ወይም ደግሞ የፖለቲካል አቺቭመንታቸውን ጣሪያ ነክተዋል በተባሉበት ሰዓት ላይ ነው እንዳሉትም አጭር ግን ኢትዮጵያን ብቻ ታርጌት ያደረገ ጉብኝት ያደረጉት። ምክንያቱም ኢትዮጵያን ብቻዋን እጎበኛታለሁ ነበር ያሉት። ብቻውን መጥቶ ከሌላ ጋር ሊንክ ሳይደረግ ብቻቸው መጥቶ ነው የጎበኙት።
ብቻዋን ነው መጥተው የጎበኙት ከሌላ ሀገር ጋር ልዩ ክብር ይሄ ሁሉ መስጠታቸውን ደረጃ ነው የሚያሳየው። ዲፕሎማቲካሊ ትርጉሙ ብዙ ነው። ምክንያቱም ለኢትዮጵያ ያላቸውን ክብር ለኢትዮጵያ ሕዝብም ለኢትዮጵያ መንግስትም ያላቸውን ክብር ያሳያል። በዓለም አቀፍ ደረጃ ቱርክ ምንድነች የሚለውን መረዳት ያስፈልጋል። ምክንያቱም ለኢትዮጵያ ቱርክ ምንድነች ብቻ ሳይሆን ለዓለም ሁለት አህጉሮችን እንደ ድልድይ ሆና የምታገናኝ ሀገር ነች ቱርክ። ለምዕራቡም ለምስራቁም እኩል መጠቀም እኩል መጥቀም የቻለች ሀገር ነች ቱርክ። በዓለም የዲፕሎማሲ መድረክ ላይ የሀያላንን ፍትጊያም መግራትም ማስታረቅም ማቀራረብም ማደራደርም የቻለች ሀገር ነች ቱርክ። ስለዚህ በምንም አይነት ይሄ ዝም ብለ ኢትስ ኖት ኤ ፑሽ ኦቨር ሀገር አይደለችም። ማንኛውም ዝም ብሎ መጥቶ የሚገፋት ወይም ደግሞ ማንኛውም ሀገር መጥቶ ብሔራዊ ጥቅሟን እንደ ቀብር ንፍሮ የሚዘግናት ሀገር አይደለችም። ስለዚህ ብሔራዊ ጥቅሟን የምታስጠብቅ የሌሎችን ብሔራዊ ጥቅምም የምትጠብቅና የምታውቅ ሀገር ነች። ስለዚህ ለኔ ፕሬዚደንቱ ወደ ኢትዮጵያ ሲመጡ የተደረገላቸው አቀባበል ለክቡር ጠቅላይ ሚኒስትራችን አንካራን በጎበኙበት ሰዓት ላይ የተደረገላቸው አቀባበል መልስ ነው። በበቂ ደረጃ ክብራቸውን በጠበቀ ደረጃ ብዙ ጊዜ ተደጋግሞ በማይደረግ ደረጃ የቱርክንም ሕዝብ የቱርክንም መንግስት ክብር በጠበቀ ደረጃ አቀባበል ተደርጎላቸዋል። ከጠቅላይ ሚኒስትራችን ጋር የነበራቸው መቀራረብም የነበረው ጀስቸር አንደኛው የሚያሳየው ምንድነው? የአቻነት ስሜት። የቱርክ ዲፕሎማሲ በዓለም ላይ የሚታወቅበት አንድ ነገር ከየትኛውም ሀገር ጋር የሚፈጥሯቸው ባይላተራል ሪሌሽንስ አቻነትን መሰረት ያደረገ ነው። መከባበር አለበት ማለት ነው። አቻነት አለበት ሲባል መከባበር አለበት። መከባበር አለበት ሲባል እኔ ብሔራዊ ጥቅም እንዳለኝ ሁሉ እነሱም ብሔራዊ ጥቅም አላቸው፣ እነሱ ብሔራዊ ጥቅም እንዳላቸው ሁሉ እኛም ብሔራዊ ጥቅም አለን። ስለዚህ በተቻለ መጠን በጋራ በሚያስተሳስሩን ጉዳዮች ላይ የብሔራዊ ጥቅሞቻችንን ለማስጠበቅ እንሰራለን። በማያስተሳስሩን ጉዳዮች ላይ ደግሞ የየራሳችንን ጥቅም አስጠብቀን አክብረን እንቀጥላለን የሚል መርህ የሆነ የዲፕሎማሲ ግንኙነትን መሰረት ያደረገ ግንኙነት ነው ያየሁበት። በጣም ጥሩ አፈወርቅ። እንግዲህ ሁለቱም በወሳኝ የጂኦግራፊክ ሎኬሽን ላይ የሚገኙ ሀገራት ናቸው፣ ቱርክም ኢትዮጵያም። ኢትዮጵያ ያው በሴራ ምክንያት የባህር በሯን ብታጣም በአፍሪካ ቀንድ ላይ ከዚህ ከኤደን ጀምሮ ባብል ኤልመንደብ እንደዚሁም እስከ ሲዩስ ካናል ባለው ወሳኝ በዓለም ላይ $1 ትሪሊዮን በሚንቀሳቀስበት ኤሪያ ላይ የተሰየመች ናት። ቱርክ ደግሞ በጥቁር ባህርና በሜዲትራኒያን ላይ ትገኛለች። ሁለቱ የጂኦግራፊ ሀያላን ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ያቀረቡላቸው አንደኛው ጉዳይ የዚህ የባህር በሩን ጉዳይ ነው። ማለት ቱርክ ዲፕሎማቲክ ድጋፍ እንድታደርግ ነው። ትርጉሙ ምንድን ነው? በተለይ እንደ ቱርክ አይነት በጂኦግራፊ ለተጠቀመ ስደትን ለሚቆጣጠር ለኔቶ ሁለተኛ ሰራዊትን ለሚያዋጣ ምስራቁና ለምዕራቡ ድልድይ እንደሆነ ሀገር ይህንን ጥያቄ ማቅረባቸው ትርጉሙ ምንድነው የሚለውን እንመልከተው። አንድ ንግግር ፕሬዝዳንቱ ተናግረዋል። የጠቅላይ ሚኒስትራችንን እንመጣበታለሁ፣ ግን ፍሬምወርክ ስለሚሰጠን ኢትዮጵያ ስቴት ያላት ስቴት ካልቸር ያላት አገር መሆኗን የስቴት መሰረት ያላት ሀገረ መንግስት መሰረት ያላት አገር መሆኗን አይቻለው ነው ያሉት። ቱርኮች ስለ ሀገረ መንግስት ያላቸው እንትን በጣም ከፍተኛ ነው። አንድ ሁለት ቱርኮች ሲሄዱ ይባላል በታሪክ ሁለት ሶስት ቱርኮች የሆነ ሀገር ሲሄዱ በቱርከኛ ደብለት ያፓለም ይሉታል። መንግስትን መስረት ነው የሚሉት ሶስት ሰዎች ማለት ነው። ጥንካሬያቸው በሙሉ ለስቴት ባላቸው መነጽር የሚመጣ ነው። ስለዚህ ኢትዮጵያና ቱርክ አንዱ የሚያገናኛቸውና በጣም አንድ የሚያደርጋቸው ነገር የጥንት ስቴት ያላቸው አገር የሀገረ መንግስት ታሪክ ያላቸው አገሮች ናቸው። ሀገረ መንግስት ምን ማለት እንደሆነ የአገር ጥቅም ምን ማለት እንደሆነ ይረዳሉ ብዬ አስባለሁ። አንዱ ይሄንን ፕሬዝዳንቱ ረጀብ ጠይብ ኤርዶዋን ይሄንን ኢትዮጵያ ውስጥ ነው በቀደም ለት ያሏል። ብዙ ሰው ይችን እንትን አላስተዋላትም። አንደኛ እሱ ነው። አሁን ወደ ጠቅላይ ሚኒስቴራችን እንምጣ። ምንድነው የተናገሩት? ያቺ ሴንቴንስ በጣም ወሳኝ ነች። አንደኛ ኢትዮጵያ በሴራ ያጣችው ነገር ነው ያሉት አይደል?
ያሳጡን ጠላቶቻችን ጠላት አለ ወዳጅ አለ ያው ምን ገምተው ነገር አለ ጠላት ሲባል ማን እንደሆነ ሌላው ግን ቱርክን ወዳጃችን ብለዋል አይደለም ወዳጅ አለ ጠላት አለ በሴራ ያጣረው ነገር አለ እዚህ ንግግር ላይ ቀጥታ የዚህ ፍጆታ ብቻ ሳይሆን ለአገር ውስጥ ፍጆታ ብቻ ሳይሆን አጀንዳው ዓለም መድረክ ላይ ምናወራው አጀንዳ አለን ነው ይሄንን አጀንዳ ደግሞ ቱርክን ከጎኔ ሁኚ ነው ቢያንስ ግን ተረጅኝ ነው ይሄን መልእክት ተላልፏል ኢትዮጵያና ቱርክ በታሪክ ብቻ ሳይሆን በአላቸው የፖለቲካ ጂኦፖለቲካዊ እንትን በጣም ይመሳሰላሉ ለምሳሌ ሁለቱ ሀገሮች ፍራጃይል በሆነ ሪጅን ውስጥ ነው የሚኖሩት ቱርክ በፈረሰ ሶሪያና በፈረሰ ኢራቅ መካከል ነው ጥቅሟን የምታስከብረው ይሄ በጣም ወሳኝ ነው እዛ ውስጥ ሆነ እንዴት ጥቅሟን አስከበረች ታውቀዋለች እዛ ውስጥ ሆነ ሽብርተኝነት እንዴት ስቴብል የሆነውን ስቴት ችግር ውስጥ እንደሚከት ታውቃለች ለምን ነው ቱርክ ሶሪያ ገብታ አፍሪንን የያዘችው የሶሪያ በሰሜን በሶሪያ በኩል ተጠቃው ያለች ጊዜ ገብታ ሶቨርኒቲ ምናምን ይላሉና አሜሪካ ልክ ዛሬኛ እንደምንለው ማለት ነው አሃ አንተ ከዛ ከአትላንቲክ መጥተህ እኔ ጎረቤት የሆነውን አገር ላይ ተሰፍራለህ እኔ ግን እዚህ አይፈቀድልኝም ነው ዛት ወዛ አርጊመንት ከየትም ቦታ ጅቡቲ ላይ እንትን ይመሰረታል የጦር ሰፈር ይመሰረታል ወይን ካምስቱ ኢትዮጵያ አይሆንም ይባላል ዘሴም ሎጂክ ነው ይረዱናል ብዬ ማስበው ማለት ነው ዘሴም ፕሮብለም ከጎረቤቶቻቸው ጋር በተለይ የኩርድ ጉዳይ እኛም ያሉብን ችግሮች ናቸው ይሄንንም ይረዱናል ብዬ አስባለሁ ሉዓላዊነት ላይ በጣም የሚገርማቸው ነገር የቱርክ ፖለቲከኞች ኢትዮጵያ እንዴት አድርጋ ነው ኤርትራን ፈርማ ማለት አንድ ሀገር እንዴት የራሱን ሀገር ፈርሞ እንዴት ይሰጣል በጉልበት ይወሰድ ነው አንድ ፕሮፌሰር ምን ያህል ደግ ብትሆኑ ነው ሀገር ፈርማችሁ የሰጣችሁት ኢቭን አይገባቸውም ይሄ የኛ ባህር ማጣት ማለት ነው በአይዲያ ደረጃ አይገባቸው ስለዚህ ሂስቶሪካሊ በተለይ የሚያውቁ ምናምኖቹን ሂስትሪውን ምናምን የሚያውቁ ሰዎች በጣም ነው የሚረዱት ማለት እንዴት ነው አንድ ሰው ባህሩን እንዴት አድርጎ ነው የሚሰጠው የሚለው ነገር በጣም ለነሱ ትልቅ አሜዚንግ ፐዝል ነው በቃ ማለት አንደ ኖርማል ስቴት ሆነ እኮ ዶክተር አንተም አንደርስታንድ ለማድረግ ይከብዳል ማለት እንዴት አድርጎ ነው ሰው ፈርሞ አይ ይሄ የኔ መሬት ነው ላንተ ሰጣለሁ የሚለው ያንን ጠቅላይ ሚኒስትሩ በሴራ ብለው አስረድተዋል ህጋዊ ባልሆነ ሁኔታ ብለን ኤክስቴንድ አድርገን መከራከር እንችላለን ይሄ አለ ከዚህ ፖሊሲያቸው ጋር ከዛ ኢትዮጵያ ምንድነው ሌላ ያሉት ሰላማዊ በሆነ መንገድ ነው ሁሉ ነገር የምናደርገው that is in line with the Turkish policy of Africa ሌላው በጣም አሁን እየተለመደ የመጣ ኢንተርናሽናል ፖለቲክሳችንን ትንታኔ ላይ በጣም ችግር እየፈጠረብን ያለ ብሎክ የሚባል ነገር አለ እንትና ሀገር የዚህ ብሎክ ነው እንትና ሀገር የዚህ ብሎክ ነው የሚባል ኢትዮጵያ is bigger enough not to be those confined የመሆን ማለት ነው yes ከኢንተርስታችን አንፃር ዛሬ ከቱርክ ጋር ያለን ግንኙነት at the expense of other ሀገር አይደለም ይሄን ግልጽ ማስቀመጥ አለብን ከቱርክ ጋር ያለን ግንኙነት ከሌሎች ጋር ያለንን ግንኙነት የሚያስለውጥ አይደለም ከሌሎች ጋር ያለን ግንኙነት ከቱርክ ጋር ስለዚህ መጀመሪያ ሪጀክት ማድረግ ያለብን ኢትዮጵያ እዚህ ብሎክ ውስጥ ነች የሚለውን ሪቶሪክ we have to fight against that ያ ከሆነ የሆነ ብሎክ ውስጥ ነን እዚህ አንድ ሁለት ሶስት ሀገሮች እዚህ ውስጥ አሉ አንድ ሁለት ሶስት ሀገሮች እዚህ ውስጥ አሉ የሚል ሪቶሪክ በአሁኑ ሰዓት በጣም እየተሰራጨ ነው ኖ እኛ ትልቅ ነን እዛ የሆነች ብሎክ ውስጥ ለመግባት አይፈቅድልንም ታሪካችንም ምናችንም ግን ከያንዳንዱ ብሎክ ጋር ኢትዮጵያ ከሱዳን ጋር ከሶማሌ ጋር ከኤርትራ ጋር ከምን ጋር በመከባበር በጎረቤትና አንደኛ የኢትዮጵያ ፖሊሲም እንግዲህ ጎረቤት መጀመሪያ ጎረቤት ነው የሚል ነው ፖሊሲያችንና ይሄንንም ማስረዳት ያለብን ይመስለኛል
በጣም ጥሩ ፖይንቶች ናቸው የተነሱት በዶክተር ኢብራሂም በኩል። አሁን በዓለም አቀፍ የፖለቲካ የኃይል አሰላለፍ ኦፍ ኮርስ ብሎኮች እየተፈጠሩ ነው። የሊበራል ዲሞክራሲ ወርልዱ ከወደቀ በኋላ ብሎኮች አሉ፣ ሀገራት እየተደራጁ ልክ የአንደኛው ዓለም ጦርነት ከመጀመሩ በፊት የሀገራት ናሽናሊዝም ከፍ ብሎ ይታያል። ከዛ በተጨማሪ ደግሞ ብሎኮችን እና የዚህ የኢምፔሪያሊዝም እና ኤክስፓንሽኒዝም በተለያዩ ሀገራት እንመለከት ነበረ። ኢትዮጵያ የዓለም ስርዓት መለወጡን ቀድማ በመተለም ወይም ደግሞ በመመልከት የውጭ ፖሊሲዋን ርቃት አድርጋበታለች። በተለይም ደግሞ ጉዳይ መር ግንኙነቶችን በማድረግ ከቀይ ባህር ኢሹ ጋር የተያዙ የሀገራትን የማሰባሰብ እንደዚሁም ደግሞ በዚህ ላይ ድጋፍ እንዲያደርጉላት ሰፊ ጥረቶችን ስታደርግ ነበር። ያም ስኬት እያፈራ ይመስላል። ነው አፊ ነን ስቴት አክተርስ ሽብርተኞች ለምሳሌ አልሸባብ፣ አልቃይዳ፣ አይኤስን የመሳሰሉ የሽብር ድርጅቶች በሚንቀሳቀሱበት የወደቁ መንግስታት ደግሞ ባሉበት ቀጠና ላይ የግዛት አንድነት ጥያቄ በተደጋጋሚ ኢሹ ሆኖ ሲግኒፋይ ሆኖ በሚሰማበት ቀጠና ላይ ኢትዮጵያ እንዴት መንቀሳቀስ አለባት? በተለይ በዚህ ዘመን ከቱርክስ ምንድነው ልንማር የሚገባው? ቅድም ዶክተር ኢብራሂም ያነሱት ኢሹ አለ፣ የኩርድ ኬዝ አለ። የኩርድን ኬዝ የያዙበትን ጂኦግራፊን በመጠቀም በልኩ ከቱርክ ምን ልንማር ምን ልንወስድ እንችላለን የሚለውን ነገር እንመልከተው። አይ ቲንክ ዶክተር ኢብራሂም ጥሩ አድርጎ ያስቀመጠው አንድ ነገር አለ። ምክንያቱም ቱርክ የዓለም ፖለቲካ ውስጥ እንዴት ነው የቀዘፈችው የሚለውን በደንብ አድርጎ አስቀምጦታል። እኛንም ደግሞ ቀጠናችን ነው ለ30 ምናምን ዓመታት መንግስት መሆን ያልቻለ ሻዕቢያ፣ በአሸባሪዎች መፈንጫ የሆነ ሶማሊያ፣ በእነዚህ መካከል ነው የምንገኘው። ብሔራዊ ጥቅማችን እንግዲህ ማስጠበቅ የምንፈልገው በእነዚህ መካከል ነው። ስለዚህ ከቱርክ የምንማረው ብዙ ነገር አለ ማለት ነው። ምክንያቱም እኛ እንዴት ነው ጥቅማችንን ማስጠበቅ ያለብን? ዋናው የቱርኮች ኢንተረስት ጥቅማቸው ነው። ማን ነው ከነሱ ጀርባ ያለው የሚለውን አይደለም ማየት የሚፈልጉት። ጥቅማቸውን ማስጠበቅ ከቻለ ኢትዮጵያ ጥቅሟን ማስጠበቅ ከቻለ ከየትኛውም ሀገር ጋር አብራ ትሰራለች። ጥቅሟን ማስጠበቅ ምክንያቱም ቅድሚያ የምንሰጠው ለጥቅማችን ነው፣ ለብሔራዊ ጥቅማችን። ስለዚህ ብሔራዊ ጥቅማችንን ማስጠበቅ ከቻለ ከማንም ሀገር ጋር ያ ሀገር ማንንም ይደገፍ ከማንም ጀርባ ማንም ከሱ ሀገር ጀርባ ይሁን we don't mind እንትን ለማድረግ። ሌላኛው አንታይ ብሎክ ሲስተም ኤስታብሊሽ መደረግ አለበት ስንል ለምሳሌ ኢትዮጵያ አንድ ፕሮሞት የምታደርገው ነገር አለ፣ መልቲላተራሊዝምን ባለ ብዙ ወገን። ለምሳሌ ኢትዮጵያ ብሪክስም ስትገባ የዩኤን አባልም ስትሆን የተለያዩ ዓለም አቀፍ መቧደኖች ውስጥ ስትገባ በአንድ ቡድን ውስጥ ብቻ ታስሮ መቀመጥ ትክክል አይደለም ብላ ስለምታምን ነው። ሌሎችንም የዓለም አደረጃጀቶች ውስጥ ለመሳተፍ የምታደርገው ጥረት አለ። ለምሳሌ የአረብ ሊግ አባል ለመሆን ጥረት ይደረጋል። ምክንያቱም እዛ ውስጥ ብንገባ ጥቅማችንን የምናስጠብቀው እዛ ውስጥም ጥቅም አለን ብለን ስለምናስብ ማለት ነው። ለምሳሌ ቱርኮችን እንውሰዳችሁ። ቱርክ በአፍሪካ ቀንድ ላይ ጥቅም አለኝ ትላለች አይደል? ስለዚህ የአፍሪካ ቀንድ ጥቅሜ እንዳይነካ ብላ በዓለም ላይ ትልቁን የሚሊታሪ ቤዝ መታ ሶማሊያ ውስጥ ገንብታለች። እኔ አፍሪካ ቀንድ ላይ ቱርክ ጥቅም አላት ስል ካላት ጥቅሞቿ መካከል ኢትዮጵያ ነች አንዷ። ኢትዮጵያ ውስጥ ያለ ጥቅሟንም ለማስጠበቅ ስለምትፈልግ ነው። ኢትዮጵያ ውስጥ ያለ ጥቅሟን ለማስጠበቅ ደግሞ የኢትዮጵያ ኢኮኖሚ የኢትዮጵያ ፖለቲካ ስቴቢላይዝ መሆን አለበት። የኢትዮጵያን ፖለቲካ የኢትዮጵያን ኢኮኖሚ ስቴቢላይዝ ለማድረግ ደግሞ ኢትዮጵያ ወደ ባህር በር መውጣት አለባት። ይሄ የቱርክን ጥቅም በማይነካ መልኩ እንዴት ማድረግ እንችላለን የሚለውን ማሰብ ይቻላል በበቂ ሁኔታ። ሌላኛው መታየት ያለበት ክቡር ጠቅላይ ሚኒስትሩ 3 ነጥቦችን አንስተዋል የባህር በር ጥያቄያቸውን ሲያስቀምጡ። አንደኛው ኢትዮጵያ የባህር በር የምትፈልገው በሰላማዊ መንገድ መሆኑን አስምረውበታል። ቱርክ የዲፕሎማሲ ጫና በማድረግ ኢትዮጵያ የባህር በር ባለቤት አስተማማኝ የሆነ ደህንነቱ የተረጋገጠ በማንኛውም ጊዜ ልትጠቀምበት የምትችል የባህር በር ባለቤት የምትሆንበትን ሁኔታ የቱርክ መንግስትም እሳቸውን በግል ደረጃ እንዲያግዙ የዲፕሎማሲ ጫና እንዲያደርጉ ጠይቋል። ሁለተኛው የተናገሩት ኢትዮጵያ የባህር በር ያጣችበት መንገድ በጠላቶች ሴራ ነው ያጣ ነው ብሏል። በጠላቶች ሴራ ነው ያጣ ነው ሲባል ቅድም ዶክተር አንስቶታል። ቱርክ ወዳጃችን ነች ማለት አባባል አለ አይደለ? የጠላቴ ጠላት ወይም ደግሞ የወዳጄ ወዳጅ እንደሚባለው
እኔ ጠላቴ ነው ብዬ ሪፈር እያደረኩልህ ያለው በሱ ሴራ ነው ከባህሩ የተገፋሁት ብለህ እየነገርከው። ስለዚህ የዓለም የሚዲያ ሌንሶች ኢትዮጵያ ላይ ባነጣጠሩበት ሰዓት ፕሬዝዳንቱ ባሉበት ኢትዮጵያ ከባህሩ የተገፋችው በጠላቶች ሴራ ነው ብለው ተናግረዋል። ስለዚህ የኢትዮጵያ መንግስት ጠላት ብሎ ዲፋይን ያደረጋቸው አካላት አሉ ማለት ነው። ሶስተኛው ጠቅላይ ሚኒስትሩ ያስቀመጡት ነገር ምንድነው? ባህር በርን ያጣ ነው በጠላት ሴራም ቢሆንም ደግሞ ከዓለም አሰራርና ባህል ባፈነገጠ መልኩ ብሎ ምክንያቱም ይሄን ተግባር ሲፈጸም ዓለም ቆሞ ተመልክቷል። የተባበሩት መንግስታት ማስቆም አልቻለም። የአፍሪካ ህብረት ማስቆም አልቻለም። የዓለም ሀያላን ነገራት ማስቆም አልቻሉም። ስለዚህ ይሄ በዓለም ተቋማት ደረጃ በኢትዮጵያ ላይ የተሰራ ግፍ ነው። ስለዚህ በጠላት ሴራ ነው ያጣ ነው። ከዓለም አሰራርና ባህል ባፈነገጠ መንገድ ነው ያጣ ነው። ስለዚህ ይህንን ደግሞ አሁን ማግኘት የምንፈልገው ደግሞ እንደ መንደር ማጅራት መቼ ወይም እንደ መንደር ጎረምሳ ሳይሆን በሰላማዊና በዲፕሎማሲ መንገድ ነው የሚለውን አስምረው አስቀምጠውበታል። ቅድም ክቡር አምባሳደር ጀነራል ሲያነሱት የነበር አንድ ነገር አለ። ይሄ ጥያቄ ሳይነሳ የቆየ ጥያቄ ነው። ሳይነሳ የቆየ ጥያቄና ሳይነሳ የቆየ ድንጋይ አንድ ነው ለኔ። ያንን ድንጋይ ስታነሳ ከስሩ ቁንጫጭ ሊኖር ይችላል፣ እባብ ሊኖር ይችላል፣ ብዙ ሽታም ድምጽም ወይም ደግሞ ጥቃትም ሊኖር ይችላል። ይሄም ሳይነሳ የቆየ ጥያቄም ተመሳሳይ ነገር ገጥሞታል። ብዙ ጫጫታ አስከትሏል። ብዙ የትንኳሽ ንክሻም አለ፣ ብዙ የእባቦች መወራጨት አለ። ዋናው መሰረታዊ ነገር ግን ኢትዮጵያ ያለ ባህር በር መኖር የማትችልበት ደረጃ ላይ ደርሳለች ብሏል። ይሄንን አስረግጠው ለፕሬዝዳንቱ ተናግሯል። ስለዚህ ፕሬዝዳንቱ የኢትዮጵያን የባህር በር ጥያቄ፣ የቀጠናውን ሀገራት ህልውና፣ የቱርክን ብሔራዊ ጥቅም ባስጠበቀ መልኩ እንዴት አድርገው ይሄንን የኢትዮጵያን ጥቅም የኢትዮጵያን ፍላጎት ማሟላት፣ የቱርክን ብሔራዊ ጥቅም ማስጠበቅ፣ የቀጠናው ሀገራትን ህልውና ማስጠበቅ በዚህ ውስጥ ቢቻልበት ፕሬዝዳንቱ አንድ ነገር ቃል በቃል ተናግሯል። በተለይ የቲአርቲ መሰለኝ የዘገበው ላይ ካየኸው አፍሪካን ለመጥቀምም አፍሪካን ለመጠቀምም ካሰብክ በኢትዮጵያ በኩልና በኢትዮጵያ በኩል ብቻ ነው የሚሉት። ኢትዮጵያን ሳትይዝ በቀጠናውም ጥቅም ልታስጠብቅ አትችልም፣ በአህጉሩም ደረጃ ጥቅም ልታስጠብቅ አትችልም። ስለዚህ ለኔ በአንድ በኩል ክቡር ጠቅላይ ሚኒስትሩ ዌል አርቲኩሌትድ በሆነ መልኩ 3 ነጥቦችን አስቀምጠዋል። ኢትዮጵያ የባህር በር ያጣችበትን መንገድ፣ የምታገኝበትን መንገድ አስቀምጠዋል። ፕሬዝዳንቱም ይሄን ይገባቸዋል። ስለሚገባቸው ነው በተለይ በአንካራ ስምምነት ላይ ኢትዮጵያ የባህር በር ጥያቄ ተገቢ ፍትሃዊ ጥያቄ መሆኑን የተቀበሉት። ኢትዮጵያ ውስጥ ከፍተኛ ኢንቨስትመንት ያላት ሀገር ነች ቱርክ። ከቻይና ቀጥሎ ሁለተኛው ፎሬን ዳይሬክት ኢንቨስተር የቱርክ ሀገር ነው ምንጩ የሚያደርገው። ስለዚህ ይሄ ከፍተኛ ኢንቨስትመንት አለኝ የምትልበት ሀገር የባህር በር ባለቤት ቢሆን ከፍተኛ የሆነ ኢንቨስትመንት ሪተርን የምታገኝም ሀገር ነች ማለት ነው። ስለዚህ ቱርክ ኢትዮጵያን የምታይበት አንግል አንደኛው እንደ ብሔራዊ ጥቅሟ ነው የምታየው። ኢትዮጵያ ውስጥ የሚፈጠር የፖለቲካ መንገራገጭ፣ የሚፈጠር የኢኮኖሚ መንገራገጭ፣ ኢትዮጵያ ላይ የሚደረግ ማንኛውም ዓለም አቀፍ ሴራ ቱርክ ላይ እንደተደረገ ነው የምትቆጥረው። ይሄ ከዚህ በፊት በኢትዮጵያና በቱርክ መካከል የተደረጉ የሚሊተሪ ስምምነቶችን ካያቸው ይህን ያሳያሉ። ሁለተኛው ቱርክ ጥቂት ሀገሮች ኢትዮጵያ በእጅግ ከፍተኛ የሆነ ዓለም አቀፍ ጫና በበረታበት ሰዓት ላይ ከኢትዮጵያ ጎን የቆመች ሀገር ነች። ይሄንን ማንም ኢትዮጵያዊ ሊዘነጋው አይችልም። ከመካከለኛው ምስራቅ በጣት የሚቆጠሩ ሀገራት ከኢትዮጵያ ጎን ሲቆሙ፣ በዓለም ላይ በጣት የሚቆጠሩ ሀገራት ከኢትዮጵያ ጎን ሲቆሙ ቱርክ ቀዳሚ ሀገር ነች። ስለዚህ ያኔ ቱርክ በዛ ሰዓት ላይ ከኢትዮጵያ ጎን የቆመችው ለምንድን ነው ከተባለ ኢትዮጵያ ውስጥ ጥቅም አለኝ፣ የኢትዮጵያ መረጋጋት የቀጠናው መረጋጋት ነው ብላ ስለምታምን ነው። ዛሬም ይሄ የተቀየረ ነገር አለ ብዬ አላምንም። እንግዶች እጅግ በጣም አድርጌ አመሰግናለሁ። ውብ ቆይታ ነበር ያደረግነው። ታንክ ዩ ሶ ማች። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ፕሮግራማችን እዚህ ላይ አብቅቷል። ፕሮግራሙን እየመራው ብስራት መለሰ ከመላ የስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። በያላችሁበት ሰናይ ጊዜ ይሁንላችሁ።